ከዛ ደግሞ በቃ ለብሩክ ያለኝ ስሜት አለ። ብቻ ብዙ ነገር ማለት እፈልጋለሁ ዛሬ። ወዴት እናቴዋ ለብሩክ ያለኝ ስሜት ከፍተኛ ነው እያለች ነው። ቆጣሪ እየበረረ ነው እያለች ነው ልጅቷ። አረ እንደው ምንድን ነው ዛሬ የምንሰማው ነገር? ልጁ ይወለድና እሙሽዬ አሳድገዋለሁ ብላለች ማለት ነው። ታሳድግልሻለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በዚህ ይበልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። እስከ መጨረሻው ድረስ ተከታተሉ። እሙሽዬ እንግዲህ ነገሩን ኩላ መስማት አለባት ብዬ አስባለሁኝ እየተፈጠረ ያለውን። ሀይሚዬም እንግዲህ በጣም ብዙ ነገሮችን እያደረገች ትገኛለች። ልጅቱ ደግሞ ልትፋታቸውም አልቻለችም ማለት ነው። እንግዲህ ነገሮች እየከረሩ እየሄዱ ነው። እነኚህ ልጆች ለማለያየት በጣም ቆርጣ ተነስታ ያለች ልጅ ናት ይች ልጅ ማለት ነው። እና ብዙዎቻችሁ ደግሞ ሀይሚዬን ትናንትና ገፈተራት እንትናላት እያላችሁ ብዙዎቻችሁ እሪ መገኔ ትላላችሁ። እሱንም እነግራችኋለሁ። ቪዲዮውን ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ተከታተሉኝ። መጀመሪያ ቤተሰብ ነገሮችን ምንም እያወቃችሁ አልመሰለኝም። እየተናገርኩ ነው ካሁን በፊትም ካሁን በኋላም። ልጅቱ የመጣችው ምክንያቷ ምንድን ነው? አንድና አንድ ፕራንክ ነው እየተሰራ ያለው። አሁንም ድራማ ነው እየተሰራ ያለው እንጂ እውነት አይደለም። ምክንያቱም ብሩኬ ከአንዱ ቬርጎ አንዱ ቬርጎ ቀይሯል ማለት ነው። ከዛው ወደዛው ማለት ነው። አንደኛ ነገር አስቡ። ሁለተኛ ነገር ደግሞ ስልኩ የያዘችውን ስልክ በደንብ አርጋችሁት ማለት ነው። እያወራችበት ያለችው ስልክ የማን ነው? የብሩኬ ነው አይደል? የብሩኬን ስልክ ተይታንታ ነው ማውራት የቻለችው እዛ። እንዲሁም ደግሞ መግቢያ የሰራችው ማለት ነው። አንቺ ግቢና ዛሬ አንቺ ስሪ ተብላ ነው። ትናንትና ብሩኬ ሁለታችሁንም አልፈልጋችሁም ብሎ ስለሄደ፣ ስለዚህ እሷ መምጣት ስለነበረባት እሷን እንግዲህ አስተካክለው ስልኩንም ሰጥቷት ነው ቀርጦ ያስገባት ማለት ነው። እና ቤተሰብ አሁንም እየተሰራ ያለው ፕራንክ ነው እንጂ እውነት አይደለም። ሀይሚዬ እንዴት ልመጣ ቻለች? በቀረጣው ሰዓት በቃ እየተቀረጡ ባሉ ሰዓት እዛ እንዴት ልገባ ቻለች? ምክንያቱም ይሄ ነገር ደግሞ አንደኛ ነገር ነው። ሁለተኛ ደግሞ ሀይሚዬ ታውቃላችሁ አይደለም ብሩኬ ከሌላ ሴት ጋር አይታው ትጀመር አይኑን ራሱ እንዴት ያደረግ ቪዲዮ ላይ እየሰሩ ራሱ እንኳ ማን ነው የምታየው ብላ የምትጣላ ሴት ናት አይደለች? ስለዚህ ያን ነገር ደግሞ እሷ አችልምና ተናገረችው። ምክንያቱም እቃ ነኝ ወይ በዚህ ሰዓት እንደዚህ የምትይ ብሎ አውጥቶ ያው እንዳወጣት ሁለቱንም በመጀመሪያ እሷን እችኛዋን ያወጣት። ከዛ በኋላ ግን ሀይሚዬን እንደዛ አድርጎ አመነጫጭቆ ነው ያወጣት። ለምንድነው የሚያመነጫጭቃት? ለምንድነው እንደዚህ የሚያደርጋት? እንዲህ አብረው የኖረችው ምናምን የምትሉ ሰዎች አላችሁ። ምንም ቢያደርጋት የእሱ ናትና ምንም ያደርጋት። ምክንያቱም እኛ አሁን እዚህ ጋር ማለት ነው እናወራለን፣ እንቀባጥራለን ምናምን ቲክቶክ ላይ አሁን ብዙ ልጆች እያለቀሳችሁ ምንም አያገባችሁም። እናንተ እዛው ባላችሁበት ግን ታለቅሳላችሁ። አድናቆታችሁ ስላለ ስለምትወዷቸው ምናምን ነው እንጂ ምንም አያገባችሁም በእነሱ ማለት ነው። ምክንያቱም እነሱ ይተዋወቃሉ። ስለሚተዋወቁ ነው ነገሮችን እየሰሩ ያሉት እንጂ እውነት ተለያይተው ወይም እውነት ስለማይወዳት እውነት ለእሷ ክብር ስለማይሰጣት አይደለም። ብሩኬን ደግሞ ጠንቀቃችሁ ታውቁታላችሁ፣ የምታውቁ ሰዎች ማለት ነው። በደንብ አድርጎ ለሀይሚ ያለው ፍቅር ለየት ያለ ነው ታውቃላችሁ። ያንን ደግሞ ጠንቀቃችሁ ስለምታውቁ እኔ ልነግራችሁ አልችልም። ሀይሚዬ ሰው ስለሚወዳት ነው። ሀይሚዬ የሰው መውደድ ስላላት ነው። እንዲሁም ደግሞ በሷ ነው እንትን ያለው። ማንኛውም ሰው እንደዛ አይባልም፣ እውነት ለመናገር ማለት ነው። ምክንያቱም የሚገልጥለት ጌታ አላህ ብቻ ነው። ለማንኛውም እድሉ እጣፈንታው የራሱ የሆነ እንጀራና ርዚቅ ማንኛውም ሰው አለው፣ ባለው ጊዜ አለው፣ ግን በሌለውም ጊዜ የለውም። ምክንያቱም እሱ ነው እንጂ የሚሰጠው አድናቆትም ምንም አንድ ቀን ይቀራል ማለት ነው። እንደዚህ ማለት መሰቀሉም አለ፣ መወረዱም አለ፣ መዘዘቁም አለ። ምኑም በቃ እኛ ያለ ነው ባላህ ስም ነው እንጂ ሰው አደነቀ፣ ሰው እንደዚህ አደረገ፣ በሷ ገንዘብ አገኘ ምናምን የሚባል ነገር ምንም፣ ይሄ ነገር ምንም ከንቱ ነው አይደል?
ሁላችንም ቀሪ ነን እና ስለዚህ ይሄን ነገር ግን እህቶች የማታስቡ ነገር እኔ ግርም ይለኛል በጣም ብዙ ጊዜ ማለት ነው። የምታዘበው ነገር ቢኖር ይሄ ነው። በሀይሚዬ እንደዚህ እኮ ነው፣ በሀይሚዬ ይሄን አግኝቶ በሀይሚዬ ይሄንን አጥተው የምትሉን ነገር በጣም ያሳዝናል። ምክንያቱም ዩቱብ የሚሰሩት ተመጀመሪያው ጀምራችሁ ተከታትላችሁ ተሆነ በስራ ነው የተገናኙት። ስራ እንግዲህ የሚሰሩት ወንድና ሴት አንድ ጋት የሆኑ በሚሆኑ ሰዓት የእሷም ዩቱብ ይታያል፣ የእሱም ዩቱብ ይታያል አይደል? ስለዚህ አንድ ቀን ለሷ ነው፣ አንድ ቀን ለሱ ነው የሚሰራው። ምንም ነገር የሚያዳሉን ነገር የለም። እዛ ጋር ገቢያቸው እኩል ነው። አንደኛ ነገር በሷ ነው የምትሉን ሰዎች ማለት ነው። ሁለተኛ ነገር ደግሞ ብሩኬ ደግሞ ከፍ አድርጎ ነው እንጂ ከማንም ሴት በላይ አድርጎ ነው እንጂ አክብሮ ያዛት እንደ ሴት እንደ ማንኛውም እንደ ማንኛውም ወንድ ወይም እያጥላላ ወይም የሆነ ነገር እያደረገ አይደለም እና ስለዚህ እዚህ ጋር በጣም የምታስቡት የምትመለከቱን ነገር ያሳለፉትን ነገር ብሩኬ ምን ያህል ክብር እንዳለው ለሴት ልጅ ታውቃላችሁ። ያን ነገር ነው መመልከት ያለባችሁ። አሁን ዛሬ ተናግሯት እንደዚህ እሷ ግን እሱ እውነት ራሱ ማለት ይሄ ነገር ፕራንክ ራሱ ባይሆን እውነት ቢሆን ራሱ እሷ እየተናገረችው ነገር እኔ እሷን አልወግንም ብዬ አይደለም ግን እየተናገረችው ነገር በጣም ያማል። ምክንያቱም እሷን እያለ ነው እዛ ጋር አይደል እንዴ? ስለዚህ ከዚችኛዋ ልጅ ጋር እየተጣላ ያለው እሷን እያለ ነው። ሁልጊዜ ሀይሚን እያልክ ነው እያለችው እኔ መወዳት ናትም በጣም ለእኔ ትልቅ ቦታ ያላትና እኔ ትልቅ ቦታ የምሰጣት ልጅ ናት እያለ በእሷ ነው እየተከራከረ ያለው እንጂ አይደለም እንደዚህ እንትን እያለችው ሀይሚን አልፈልግም ወይም ምናምን አላላትም አይደል እንዴ? ስለዚህ እኔ ራሴ የምወዳት ልጅ አለች እያለ ከዛ ያን ነገር እናንተ ያንን አይደለም የምትሰሙት ነገር የሆነ ኔጌቲቭ የሆነችውን ነገር ያችን ነገር ቆርጣችሁ ታወጣላችሁ። እንደገና ደግሞ ያችን ነገር ስላያችሁ ብቻ ያን ነገር ነው የምትናገሩት፣ እውነት ለመናገር ማለት ነው። ስለዚህ ብሩኬም የተናገረውን መስማት አለባችሁ፣ ማመዛዘን አለባችሁ። ሀይሚዬም የተናገረችው መስማት አለባችሁ፣ ማመዛዘን አለባችሁ። ልጅቱ ያለችውን ደግሞ እዛ ጋር መስማትና ማመዛዘን አለባችሁ። ስለዚህ ያን ነገር አይታችሁ ነው ለመፍረድም ለማየትም ለማንኛውም ነገር የሚመቸው እንደዛ ነው እንጂ ዝም ብሎ ብሩክ የተነስቶ ተማሪ ያለ ብድግ ብሎ እንዲሁ ሀይሚዬን የሆነ ነገር አድርጎ እንደዛ አንጠልጥሎ ያወጣትም አይደል እንዴ? ስለዚህ እሱ ደግሞ ያ ነገር እውነት ራሱ ቢሆን ይሄ ነገር ያሳምማል ማለት ነው። ግን እነሱ ያው በፕራንክ ነው እየተጠቀሙት ያሉት። ፕራንክ ይሁን ብቻ ድራማ ነው ብዬ ነው የማስበው። ምክንያቱም የእሱን ስልክ ለምንድን ነው የወሰደችው? እዩ በሱ ስልክ እሷ መግቢያ የሰራችው ለምንድን ነው? እዛ ጋር ፍፄ የተቀመጠው ለምንድን ነው? እንግዲህ ሀይሚ ትገባ ፍፄ ስላለ ሌላ ችግር እንዳይፈጠር በማለት ነው። ምክንያቱም እዛ ጋር ሀይሚ በጣም ስለምትንጨረጨር ሀይሚ ታውቃላችሁ በብሩክ የሚመጣባት ነገር። ስለዚህ እዛ ደግሞ ድጋሚ ብታገኛቸው ሌላ ጥፋት ስለሚሆን ማለት ነው። እና ስለዚህ ይህን ነገር በደንብ አድርጋችሁ አስቡ፣ ቤተሰብ እውነት አስቡ። በቃ እኔ ሁለቱንም ወዳቸዋለሁ። ማንም ሰው አይለያያቸውም። የሚለያዩም ሰዎችም አይደሉት ይጀመር። ስለዚህ እዩም ማለት ነው እዩ ተብዬዋ ማለት ነው እርጉዝም ከሆነ ከሱ ከሆነ እሱ በጣም ደስ የምትል በጣም ቆንጆ እናት አለችው። ታሳድግላታለች ልጇን ማለት ነው። ምክንያቱም እሷ መስራት ተፈለገኝ ልጁ የሱ ከሆነ ተተቀበላት። ከዛ በኋላ የራሷን ኑሮ እንትን ማለት ራሱ ተፈለገች። ድንቡሲያች እናት አለችው፣ በጣም ምርጥ እናት አለችው ማለት ነው ብሩኬ። ስለዚህ እናቱ እሙሽዬ እንኳን አይደለም ለሷ ለአንድ ልጅ ለሱ ለብዙ ምትርፍ እናት ናት። እና ስለዚህ ታሳድግለታለች ልጁን። ስለዚህ ህይወታቸውን መምራት ተፈለጉ ሀይሚና ብሩኬ መቼም ቢሆን አይለያዩም፣ ህይወታቸውን ይቀጥላሉ ማለት ነው። እና ልጅ አለና እዚህ ጋር ሀይሚ ከሱ ጋር ቀጥለም በስህተት ምናምን በስህተትም ይሁን በምንም ይፈጠር ተፈጥሯል አይደል? እንደ ልጁ ደግሞ ይዞ የመጣውን ነገር ምንም ነገር የምናውቀው ነገር የለም። የራሱ የሆነ እርዚቅ የራሱ የሆነ በረከት ይዞ ነው የሚመጣው ልጁ ደግሞ ማለት ነው። እና ስለዚህ ብዙዎቻችሁ ማለት ኔጌቲቭ ነገር ባትናገሯቸው ጥሩ ነው ብዬ ነው የማስበው። ምክንያቱም አሁን ላይ ደግሞ ሀይሚ ወደ ብሩኬ ነው የዞራችሁት ማለት ነው። ታንትና እያየሁ ነበረ ሀይሚን ነበር እያላችሁ የነበራችሁት አለ በደም
አሁን ደግሞ ትናንትና ደግሞ ገፍትሮ ብቻ ስላወጣት፣ ምክንያቱም እሱ ተናዶ እዛ ጋር ከልጅቱ ጋር ተጣልቶ ተናዷል። አንደኛ ነገር ልጅቱ የምታወራው ወሬ ደግሞ አይታችኋል። እንደውም እንደ ማልቀስ እያለ እሱን ለማሳመን በቃ ይዛ ያለችው ልጅቱ በቃ እሱን አሳምና እሷ የራሷ ለማድረግ ነው የምፈልገው አይደል እንዴ? ስለዚህ ያን ነገር ደግሞ እሱ አልተቀበለውም። የሚፈልገውም ሀይሚን ነው፣ የሚወዳትም ሀይሚን ነው። ከሀይሚም ጋር ነው መቀጠልም የሚፈልገው። ከዛ ሀይሚ እዛ ጋር ምን አደረገች? የራስሽ ማድረግ አልቻልሽም ብላ ተዛ ሌላውን የቀጠለችው ነገር ምንድነው? ልጁን ተይው እያለች እንደገና እኔ ትቼልሻለሁ እኮ ግን አንቺ እኔ ስለተውኩልሽ አንቺ ግን ለራስሽ ማድረግ አልቻልሽም ማለቻት። ስለዚህ አንድ ሰው እንደዚህ መባል የለበትም። ምክንያቱም ክብር ያለው ለሱ ቦታ አለኝ ትላለች፣ ለእሱን ወደዋለሁ ትላለች። ምክንያቱም እሱ የሚነካባት ሰው በጣም እንትን ነው። ስለዚህ እንደዚህ ማለት የለባትም። ምክንያቱም አሳልፌ ሰጥቼሻለሁ ማለቷ ራሱ ይሄ ራሱ በጣም ያስጠላል፣ ይደብራል፣ እውነት ለመናገር ማለት ነው። እና እንደዚህ